እጅግ የሚዋደዱ ጥንዶች ነበሩ። እጅግ በሚያሳዝን ሁኔታ ደግሞ ሊጋቡ አንድ ቀን ሲቀራቸው በከፋፊዋ እስራኤል ሴቷ ትገደላለች። ለወራት ያክል የዚች ልጅ ቬሎ ከፊት ለፊቱ አስቀምጦ ሲመለከተው ቆየ። ከተሉና ሊላሂ ወኢና ኢለይሂ ራጂዑን አላህ በጀነት ያገናኛቸው። ይህ ቪዲዮ በጣም እናንተ ከሞታችሁ በኋላ ብዙ አዲስ ነገር ተፈጥሯል፣ እስኪ ስሙ አሉ። ይህንን መረጃ ለብዙዎች ተደራሽ አድርጉት። ትልቅ ብስራት እንዲሁም ደግሞ ሰበር ዜና ተሰምቷል ከሳውዲ አረቢያ ማለት ነው። የሳውዲ መንግስት ሐቂቃ ቀልባችን ደርቆ ነው እንጂ እጅግ የሚያሳዝን የሚያስለቅስ ነገር ነው ዛሬ ያየ ነው። እንደተለመደው መልካ አርባ አካባቢ ከአዲስ አበባ ወደ 700 ኪሎ ሜትር ተጉዘን ቁርአን ለሁለተኛ ዙር ከኪሳችሁ 1 ብር ሳታወጡ ነገር ግን ለባቡል ኸይር 16000 ብር መስጠት ትችላላችሁ። فمن شرح الله صدره للإسلام فهو على نور من ربه አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወደና ተከበራችሁ ተከታታዮች ባላችሁበት የአላህ ሰላም እዝና ተራዳይ ቸርነት አለ ኢንሻአላህ። ዛሬም ከምከደት ተመለከታችሁት አነጋጋሪ ተደዶ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አለ ኢንሻአላህ። እነዚህ ቪዲዮዎች በጋራ እንመለከታለን። የሚያሳዝኑ የሚያስደስቱ መረጃዎች አሉ። ከእናንተ የሚጠበቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነባረ ቻናል ጋር ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። ይህንን መረጃ ለብዙዎች ተደራሽ አድርጉት። ትልቅ ብስራት እንዲሁም ደግሞ ሰበር ዜና ተሰምቷል ከሳውዲ አረቢያ ማለት ነው። የሳውዲ መንግስት አዲስ ያወጣው እንግዲህ መረጃ አለ ማለት ነው። እሱ ምንድነው? የሳውዲ አረቢያ መንግስት የቤት ሰራተኞችን እንዲሁም ደግሞ ሹፌርን ጨምሮ ኢቃማ የተበላሸባቸው እንዲያስተካክሉ ከዚህ ቀደም ተሰጥቶት ከነበረው የ6 ወር ጊዜ ገደም ማለት ነው አሁን የምህረት አዋጅ ለተጨማሪ 6 ወር ተራዝሟል። ይህን መረጃ ያጋራን ታጠቅ ሚዲያ ነው ማለት ነው። በጣም የሚያስደስት መረጃ ነው። ከዚህም በፊት 6 ወር ተሰጥቶ ነበር ጊዜ ገደቡ ማለት ነው። አሁን ደግሞ የ6 ወር የምህረት አዋጅ እንግዲህ ጭማሪ ተደርጓል ማለት ነው። እጅግ ያስደስታል። ብዙዎች ተደራሽ ያደርጉት ኢንሻአላህ። ትልቅ ብስራት ነው። በነገራችን ላይ በዚህ በምስሉ ላይ እንደምትመለከቱት ቪዲዮ ስመለከት በጣም እጅጉን ነው ያዘንኩት። በዚህ በምስሉ ላይ የምትመለከቱት ወደ ሳውዲ አረቢያ ሲሄዱ የነበሩ ወንድሞቻችን እንዲሁም ደግሞ እህቶቻችን ጭምር ዳገት አቋርጠው በዚህ መልኩ ስንት ረሃብ ተቋቁሙ፣ ውሃ ጥም ተቋቁሙ፣ ብዙ መከራ ውጣ ወረድ አይተው ስንት ድንበር አቋርጠው ይሄ ዳገት በዚህ መልኩ እንደምትመለከቱት በጣም በረሃዎችን አቋርጠው በየሜዳው በየዳገቱ እያደሩ እህቶቻችን በጣም እጅግ ነው የሚያሳዝነው። ባላችሁበት አላህ ይጠብቃችሁ ለማለት ወዳለው ወዶ አይደለም ሰው ከሀገር የሚወጣው ይሄ የራሱን ህይወት ለመለወጥ ቤተሰቦቹን ለመለወጥ ብዙ ነገር ይህንን መከራ ሙሉ ረስታችሁ ደግሞ ያልተገባ ድርጊት የምትፈጽሙ ገንዘባችሁን በአግባቡ ማትይዙ ገና ለገና ያገባኛል ተብሎ ለብዙ ወንድ የምታባክኑ ብዙ እህቶች አላችሁ። ቤተሰቦቻችሁን ሳረዱ ራሳችሁን ሳትሆኑ ከሁሉም ውጭ የምትሆኑ ኢቃማችሁን በአደባባይ የምታቃጥሉ ከወንድ ጋር የምትያዙ ብዙ አላችሁ። ስለዚህ ጥንቃቄ እንድታደርጉ ለማለት እወዳለሁ። አላህ እናንተንም መጨረሻ ያሳምርልን። በዚህ ጉዳይ እናንተ ምን ትላላችሁ? ወደ ሌላኛው ቪዲዮ አለፍኩላችሁ። ያ ጀማ እጅግ በጣም ያሳዝናል ይሄ ቪዲዮ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ይጠብቀን፣ አላህ በጀነት ያገናኛቸው በሏቸው። ሁላችሁም እነዚህን ሙሽሮች እነዚህ ጥንዶች ማለት ነው ሊያገባት አንድ ቀን ስትቀር ሙሽሪት ሞታለች። ይህን ቪዲዮ በጋራ እንመልከት። ይህንን ምስል ሁላችሁም በደንብ ተመልከቱት። እጅግ መነጋገሪያ የሆነና ትኩረትን የሳበ ምስል ነው። አካውንቴ ስለተመታ እስከ መጨረሻው ኮፒ ሊንክ እያደረጋችሁ ተከታተሉኝ። ይሄ የሆነው በጋዛ ውስጥ ነው። እጅግ የሚዋደዱ ጥንዶች ነበሩ። እጅግ በሚያሳዝን ሁኔታ ደግሞ ሊጋቡ አንድ ቀን ሲቀራቸው በከፋፊዋ እስራኤል ሴቷ ትገደላለች። ልቡ ተሰበረ፣ በጣምም አዘነ፣ ታመመም፣ ብዙ ነገር ሆነ። ለወራት ያክል የዚች ልጅ ቬሎ ከፊት ለፊቱ አስቀምጦ ሲመለከተው ቆየ። ባደራ መልኩም አቆየላት። በትላንትናው ዕለት ከፍርስራሹ ቤታቸው ፊት ለፊት አቃጠለው። ለሷ አላህ ይዘንላት፣ እሱንም አላህ ሶብር ይስጠው። አላህ በጀነት እንዲያገናኛቸው ሁላችንም ዱዓ እናርግላቸው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ያጀማ ቪዲዮን ተመልክተናል። በዚህ መረጃ በዚህ ቪዲዮ ብዙዎቻችሁ እንዳዘናችሁ ተስፋ አደርጋለሁ። ምክንያቱም ራሳችሁን ሳሉ እሰቡት። ያጀማ አላህ ይጠብቀን። እናንተንም እንግዲህ በጀነት እንዲያገናኛቸው ደግሞ ዱዓ አድርጉላቸው። ለሱም ደግሞ አላህ ሶብር ይስጠው። እሷንም አላህ ማረፊያዋን ጀነት ያድርግላት። ይህ ነገር የተፈጠረው በጋዛ ነው። አስቡት፣ ነገ ሰርጋችሁ ነው። ዛሬ በጥቃት ብትሞቱ እሰቡት። ኢና ሊላሂ ወኢና ኢለይሂ ራጂዑን። ለብዙ ጊዜ ይህንን ቫውል አስቀምጦ ሲንከባከብ ነበር። በስተመጨረሻ አቃጥሎታል። በቃ ኦቨሪያው በጣም እንደዚህ አይነት ነገራቶች ሲስተዋሉ ከአይምሮ ጋር ግጭት ይፈጠራልና
ለህመም ይዳርጋልና ያ ተጽዕኖ ኖሮበት ይመስለኛል ለዚህም ደረጃ ያደረሰው። አላህ ሶብር እንዲሰጠው ሁላችሁም ዱአ አድርጉለት። ነገር ግን አላህ ይጠብቀን ከእንደዚህ አይነት ነገር። በሰርጋችን ቀን እሰቡት ብንሞት፣ በደስታችን ቀን ሞት በየትኛው ቅጽበት እንደሚመጣብን አናውቅምና ለሁሉም ነገር ዝግጁም እንሆን ለማለት እወዳለሁ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየት ውስጥበት ወደ ሌላኛው ቪዲዮ አልፍኩላችሁ። ከኪሳችን 1 ብር ሳናወጣ ባቡል ኸይር መደገፍ እንችላለን። ለዛው 16000 ብር በጋራ ከኪሳችሁ 1 ብር ሳታወጡ ነገር ግን ለባቡል ኸይር 16000 ብር መስጠት ትችላላችሁ። ሁላችሁም ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ዲዩቲ ፖስት አድርጉ። እንደዚሁም ኮሜንት ላይ አላሁ አክበር በሉ። ይህን ፕሮፋይል ተመልከቱት። ራምዚ ሪል ስቴትን በአንድ ሳምንት ውስጥ 1 ሚሊዮን የማስገባት ቻሌንጅ ነው። እንግዲህ እንደምታውቁት ባቡል ኸይር 1 ሚሊዮን ራምዚ ሪል ስቴትን ካስገባ 8 ሚሊዮን ብር እንደሚሰጠው ተነግሮን ነበር። ይህንን ነገር እስካሁን ድረስ አላሳካነው። አሁን ግን ሆ ብለን ተነስተን እናሳካዋለን ኢንሻአላህ። በአንድ ሳምንት ውስጥ ራምዚ ሪል ስቴትን 1 ሚሊዮን እናስገባለን። ለባቡል ኸይርም ሁላችንም ራምዚ ሪል ስቴትን ፎሎ በማድረግ 16000 ብር ገቢ እናደርጋለን ማለት ነው። አላሁ አክበር እያላችሁ ይህን ቪዲዮ ራሳችሁ ጋር እንዳታስቀሩ። ታውቃላችሁ ይህ መረጃ በተለይ እንግዲህ ራምዚ ሪል ስቴት ለባቡል ኸይር ቻሌንጅ ተሰጥቶት ነበረ 8 ሚሊዮን ብር እንደሚገባለት። ስንት ሰው ነው ፎሎ ያደረግነው? ስንት የማይመለከተን ጉዳይ ገብተን ነው ፎሎ እያደረግናቸው ስንከተላቸው የነበሩትን ብዙዎች አሉ አሁንም ድረስ ማለት ነው። ያጀማ እስኪ አንሳሰት ገብተን ፎሎ እናደርጋቸው። ራምዚ ሪል ስቴትን ባቡል ኸይር እንርዳ። ብዙ ወደ 5000 የሚጠጉ አረጋውያን አሉ እዛ ውስጥ ማለት ነው። ምግብ በየቀኑ ባቡል ኸይር እያበሰለ የሚያበላቸው። ስለዚህ ያን ሁሉ ነው የሚደግፈው። እኛም በቻልን አቅም ገንዘብ ካለን በገንዘብ መደገፍ አለብን። ከሌለን ደግሞ በዚህ መልኩ ደግሞ አስተዋጽኦ እና በርከት ለማለት እወዳለሁ። ኢንሻአላህ ራምዚ ሪል ስቴትን ቲክቶክ ፎሎወር ማለት ነው ሁላችሁም 1 ሚሊዮን በዚህ ሳምንት አዲስ ቻሌንጅ ሰጥቷል። ሁላችንም ልንረባረብ ይገባል ብዬ አምናለሁ። በእንደዚህ አይነት ላይ እስኪ አንድነታችን እናሳይ። ወደ ሌላኛው ቪዲዮ አልፍኩላችሁ። ጀማ ትናንትና አንድ ቪዲዮ አቅርቤላችሁ ነበር። ብዙዎቻችሁ አዝናችኋል። ወላሂ በጣም ህፃናቶች በዛ መልኩ ከቤተሰብ ተለይተው ቁርአን እንቀራለን ብለው ተጠልለው በሚኖሩበት ወቅት ለበሽታ ሁሉ እንደተዳረጉ የሚያመላክት ቪዲዮ በመልካ 40 የተፈጠረው ነገር ነው ያሳያችሁ ማለት ነው። እጅግ በጣም አዝኛለሁ ብሎ አንድ ወንድሜ አጋርቶን ነበር። ኑር የቁርአን ባንኮች በቦታው ሄደው ቁርአን ሊያደርሱ ነበረ። በዛ መልኩ ነው ይሄን ነገር ያሳዩት። የ100 ብር ቻሌንጅ እንኳን እንጀምር የሚል ነው። አሁንም ደግሞ ሰፋ አድርጎ ወንድሜ አብራርቶልናል። እስኪ ቪዲዮን በጋራ እንመልከት። በጣም ልብ የሚነካ ቪዲዮ ነው። ሁላችንም ደግሞ እንደዚህ አይነት ነገር ላይ ልንረባረብ ይገባል። ይመለከተናል ብዬ አስባለሁ። እስኪ ይሄን ቪዲዮ እንመልከትና ሐቂቃ ቀልባችን ደርቆ ነው እንጂ እጅግ የሚያሳዝን የሚያስለቅስ ነገር ነው ዛሬ ያየ ነው። እንደተለመደው መልካ 40 አካባቢ ከአዲስ አበባ ወደ 700 ኪሎ ሜትር ተጉዘን ቁርአን ለሁለተኛ ዙር ከ2 ዓመት በኋላ ድጋሚ ልጆቹንም ልንዘይራቸው ደረሶቹንም ልናያቸው መተን ነበረ። ቁርአን እያከፋፈልን ግን አንዳንድ ነገሮችን አስተዋል ነው። እዚህ ቪዲዮ ላይ እንደምታዩት እንግዲህ እነዚህ ቪዲዮ ላይ ያያችሁት በርካታ ልጆች እዚሁ ነው የሚቀሩት። የምትመለከቱት ቤት ውስጥ እያደሩ እዚህ ሙራጃ እያደረጉ ነው፣ እዚሁ እየኖሩ ነው የሚቀሩት እና እጃቸውን እንደምትመለከቱት እዚህ ላይ የምታዩት ሳር የተለያየ ነገር ዝናብ ለመከላከል ከላይ አድርገው ነበረ። እንግዲህ እዚሁ ስለሚያድሩ ማለት ነው። እነዚህ ከላይ የምታዩት ሳሮች በጣም በርካታ ዓመት ከማገልገላቸው የተነሳና ካለመቀየራቸው የተነሳ ባክቴሪያ ዲቨሎፕ እያደረጉ ዝናብ ሲዘንብ በተለያየ እርጥበት ወደ ውስጥ እየተንጠባጠቡ እንደሆነና ልጆቹን ሰውነታቸውን እጃቸውንና የተለያየ ሰውነታቸውን አካል እስከ ማነከስ ነው የደረሱት። በዚህ እያሳከካቸው የተለያየ ነገር እያደረጋቸውና ሐቂቃ እጅግ ነው ያሳዘነው። እንደዚህ አይነት ነገር ገጥሞን አያውቅም። እነሱም አላወቁትም ነበረ። በጣም ከጎዳቸው ረዥም ጊዜ ከቆየባቸው በኋላ እጃቸው ላይ ያስተዋሉት ነገር ሐኪም ቤት ምናምን ከተመላለሱ በኋላ ላይ ነው ይሄ ሆኖ የገባቸውና ምንም ማድረግ አልቻሉም። የግድ እነዚህ ልጆች ዱንያ ፍለጋ አልመጡም። በሺዎች የሚቆጠሩ ልጆች ዑልም ቀርቶ ለማስቀራት ነውና የመጡት። እዚህ ይሄንን መቀየር እንዳለባቸው ነው የተነገራቸው። ኑር ቁርአን ባንክ መድረሳ አትሊስት ለመገንባት ነበር ሐሳቡ። አሁን ግን ሐሳባችንን ቀይረን የደረሶቹን ማደሪያ ለመስራት ነውና እባካችሁ ከ100 ብር ጀምራችሁ የ100 ብር ቻሌንጁ ላይ እንድትሳተፉ በአላህ ስም ጥሪያችንን እናቀርባለን። ሐቂቃ ውርደት ነው ይህ ለኛ። እነዚህ ልጆች በጣም እየተጎዱ ነው፣ እጃቸውን ሊያጡ ይችላሉ። ቅርብ ጊዜ ነው ያወቁት ይሄ ነገር መሆኑ። ያው አቅም የለንም ምን ማድረግ እንችላለን እንዳሉ ይኸው እዚህ ጋር እንደምትመለከቱት እንደ ጣሪያነቱን ካልተጠቀሙት አሮጌ ጨርቆችን ከመንገድ ላይ ለቃቅሞ ነውና ቢያንስ ከ1000 በላይ ልጆች ናቸው እዚህ ግቢ ውስጥ ያሉት እና ባካችሁ ከቁርአንም በዘለለ እነዚህ ልጆች ኮምፎርቴብል ሆነው እንደሚቀሩ ይኸው እንደምታዩዋቸው እዚህ ጋር በዚህ ሁኔታ ነው የሚማሩት። እዚህ ውስጥ እያደሩ እዚህ ውስጥ እየዋሉና
እባካችሁን ይህንን ቦታ እንቀይረው፣ ይህንን ነገር ታሪክ እናድርግ፣ አንዳንድ ቆርቆሮ እንነይት፣ አንዳንድ መስማር ነይተን ለእነዚህ ልጆች እንስጥላለው። ዕልም ነው የሚቀጥለውና ሐቂቃ እነዚህ ልጆች ከቤታቸው ወጥቶ ተቸግሮ እዚህ ቦታ ቁጭ ብለው መቅራት ከቻሉ እኛ ደግሞ አትሊስት ሰፖርት ልናደርጋቸው ይገባል። ኑር ቁርአን ባንክ በ100 ብር መድረሳ ይገነባለሁ የሚል ቻሌንጅ ካስጀመረነው ዓመታት ተቆጥረው በርካታ መድረሳዎችን መስጂዶችን ገንብተናልና እዚህ ቦታ ላይ ይህን ነገር እንድናሳካ በአላህ ስም ጥሪ ያቀርባለሁ። ሁላችሁም እንደምትሳተፉ ተስፋ አደርጋለሁ። ኢንሻአላህ አብራችሁ ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጀማ ቪዲዮን ተመልክተናል። ሁላችንም በጣም አዝነናል፣ ተሰምቶናል። ህፃናቶች በዛ መልኩ ለበሽታ ተጋልጠዋል። ቁርአንን የአላህን ቃል ቁርአን ለመቅራት ለመሐፈዝ ሲሉ ማለት ነው። የኑር ቁርአን ባንኮችን አላህ ጀዛቸውን ይክፈላቸው። እንግዲህ መድረሳ ለመስራት ነበር ሀሳባቸው፣ ነገር ግን እንግዲህ አሁን የሰጡት ነገር አለ። ለማንኛውም ሁላችንም ልንረባረብ እንደሚገባ አመላክተውናል። ያለውን ችግር አጥር አድርገው በቲክቶክ እንግዲህ አጋርተውናል ማለት ነው። እኛ ደግሞ እንረባረብ ለማለት ወዳለው ይህ የነሱ አካውንት ነው። በዚህ አካውንት እንረባረብ፣ እንዲሁም ደግሞ አስተዋጽኦ እናድርግ ለማለት እወዳለሁ። ኢንሻአላህ ካሉበት እንዲላቀቁ ከዚህ በሽታ እንዲድኑ ትውልዶቻችንን እያጣናቸው ስለሆነ እነዚህ ትውልዶቻችንን እንታደጋቸው ለማለት እወዳለሁ። ኢንሻአላህ ይህ ቪዲዮ ብዙዎቻችን ያስተምራል ብዬ አስባለሁ። እስኪ በጋራ እንመልከት። በጣም ውስጤን ስለነካው እናንተ ከሞታችሁ በኋላ ብዙ አዲስ ነገር ተፈጥሯል። እስኪ ስሙ አሉ። አምዋሉኩም ቁሲመት፣ ገንዘቦቻችሁን ወራሾች ተከፋፍለው ታልቋል። ወኒሳኡኩም ኑኪሐት፣ ሴቶቻችሁም እናንተ ከሞታችሁ በኋላ ዒዳቸውን ጨርሰው ለሌሎች ተድረዋል። ወቡዩቱኩም ሱኪነት፣ ቤቶቻችሁም የሌሎች ማረፊያ ሆኗል። ሃዛ ማ ዒንደና ሃቱ ማ ዒንደኩም አሉ። እኛ ጋር ያለው አዲስ ነገር ይሄ ነው፣ እስኪ እናንተ ጋር አዲስ ነገር ካለ ንገሩን አሉና ወላሂ ያሉ ለው ኡዚነ ለሁሙል ከላም፣ እነዚህ የቀብር ባለቤቶች መናገር ቢፈቀድላቸውና ንግግር ቢችሉ ኖሮ አሉ ለቃሉ፣ አንድ ነገር ብቻ ነበር የሚሉት ፈኢነ ኸይረ ዛድ፣ እዚህ ቦታ ላይ መምጣታችሁ አይቀርም። እዚህ ቦታ ላይ ስትመጡ ግን ትልቁ ስንቅ ማለት ወራሾቻችን የተከፋፈሉት ገንዘብ፣ ለሌሎች የተዳሩት ሴቶቻችን፣ የገነባነው ቤቶቻችን ምናምን አይደለም። ትልቁ ስንቅ ማለት ፈኢነ ኸይረ ዛድ ተቅዋ፣ አላህን ፍራቻ ነው፣ ተቅዋ ነው። አላህን ፍሩ ባሉ ነበር ይላሉ። እተቁላህ ዒባደላህ። አላህን ሁላችንም ልንፈራ ይገባል። ይህ የተፈጠረበትም ዓላማም ጭምር ነው። ከዛም አልፎ ደግሞ አላህን ከሚፈሩት መካከል ባሮች ያድርገን፣ እንዲሁም ደግሞ በጀነት ከሚሰባሰቡት መካከል ያድርገን ኢንሻአላህ። በዚህ ቪዲዮ ብዙዎቻችን እንደተማር ይህ ትርኪ ምርኪ ዱንያ እንደሆነች በትንሹ ሁላችንም እናውቃለን። ነገር ግን ስሜታችን ተከትለን ብዙ ተግባር እናደርጋለን። ከዛ ነገር ተቆጥበን ለአኺራ ቤታችን ስንቅ እንያዝ የሚል መልእክትም ጭምር ነው። በሰማነው መጠቀም ያድርገን ኢንሻአላህ። አላህን ሁላችንም እንፍራ። ጀማዓ የዛሬ ቪዲዮአችን ይህ ምስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም